በመካከለኛው ምስራቅ የተቀሰቀሰው ግጭት ከዚህ ቀደም ታይቶ በማይታወቅ ሁኔታ አድማሱን እያሰፋና ወደማይገመት አደገኛ ምዕራፍ እየተሸጋገረ ይገኛል። በተለይም የኢራኑ መንፈሳዊ መሪ አያቶላ አሊ ሐሜኒ መገደልን ተከትሎ በቀጠናው የኢራን ታማኝ አጋር የሆኑት የታጠቁ ኃይሎች ቁጣቸውን በከፍተኛ ሁኔታ እየገለጹ ሲሆን ይህም የቀጠናውን ጂኦፖለቲካዊ መረጋጋት ወደ ከፋ ደረጃ አድርሶታል። በሊባኖስ የሚገኘው ሂዝቦላህና በየመን የሚንቀሳቀሱት ሁቲዎች ይህንን ግድያ እንደ ቀይ መስመር መጣስ በመቁጠር በእስራኤልና በምዕራባውያን ጥቅሞች ላይ መጠነ ሰፊ ጥቃት ለመሰንዘር ዝግጅታቸውን እያጠናከሩ ይገኛል። አንዳንድ የጀመሩት ጥቃትም አለ። ይህ የቁጣ ማዕበል ከመካከለኛው ምስራቅ ባለፈ ስትራቴጂካዊ ጠቀሜታ ወዳላቸው የባህር መስመሮች በተለይም ወደ ቀይ ባህር እየተንከባለለ መምጣቱ ጦርነቱ ወደ ባህሩ አዋሳኝና ወደ አፍሪካ ቀንድ የመስፋፋት እድሉን እጅግ ሰፊ አድርጎታል። ታዲያ ይህንን ሁኔታ አስመልክቶ በፈረንሳይ እጅግ ተነባቢ የሆነው ኤንፒአር የተሰኘው መጽሔት በቅርቡ ይዞት በወጣው ጥልቅ ትንታኔ እስራኤል ኢትዮጵያን ወደዚህ ሰፊ ጦርነት ውስጥ ሊያስገባት የሚችል አደገኛና ረቂቅ ስትራቴጂካዊ እቅድ እንዳላት በዝርዝር አጋልጧል። ይህ ማዕከል ትንተናዎቹን የሚያጋራበት መጽሔትና ድረገጽ ያለው ሲሆን ጥልቅ የጂኦፖለቲካ ትንታኔዎችን በማቅረብ ይታወቃል። በዚህም በአፍሪካ ቀንድ ስትራቴጂካዊ ጉዳዮች ላይ ያተኮሩ ጥናቶችን በማድረግና በመተንተን የምትታወቀው ጸሐፊዋ ፈረንሳዊቷ ተመራማሪ ደራሲና የጂኦፖለቲካ ተንታኝ ሻርሎት ተዋቲ በኢትዮጵያና በእስራኤል መካከል ስላለው ሚስጥራዊ ስምምነት የሚመለከት አንድ መረጃ አጋርታለች። መረጃው በርካታ ያልተጠበቁ ነጥቦችን ያነሳል። እስራኤል እንደ ኢትዮጵያ የሴክሬት አሊያንስ አጌንስት ኢራን ይላል። ታዲያ በትንታኔው ቴል አቪቭ የኢትዮጵያን የዘመናት የባህር በር ጥያቄን እውን የሚያደርግ ቁልፍ የምትሰጣት ሲሆን በምትኩ ግን ከኢራን ጋር በተዘዋዋሪ መንገድ ጦርነት ውስጥ የምትገባበት መስፈርት እንደ ግዴታ ተቀምጧል። ከዚህም በላይ ኢትዮጵያ የባህር በር ፍላጎቷን ለማሳካትና በኤርትራ ላይ ወታደራዊ እርምጃ ለመውሰድ የእስራኤልንና የተባበሩት አረብ ኤሚሬትስን ጀምሪ የሚል አረንጓዴ መብራት ብቻ በጥብቅ እየጠበቀች መሆኑን በትንታኔው አመልክቷል። ይህ በወደብ ስም የተዘረጋው የጥቅም ልውውጥ ኢትዮጵያን ሳትወድ በግዷ በወቅታዊው ጦርነት ላይ ተዋናይ ሊያደርጋት የሚችል አደገኛ የፖለቲካ ቁማር መሆኑን ትንታኔው ያስጠነቅቃል። ይህ በእስራኤል በኢራንና በአሜሪካ መካከል የተቀጣጠለው ጦርነት በዚሁ ፍጥነት ከቀጠለ ጦርነቱ አድማሱን ማስፋቱና ወደማይመለስ ቀውስ ውስጥ መግባቱ የማይቀር ጉዳይ ነው። በተለይ ኢራን አሁን የጀመረችውን የሆርሙዝ ወሽመጥ የንግድ እንቅስቃሴ የማቋረጥ እርምጃ ከገፋችበትና በቀይ ባህር ላይ የሚንቀሳቀሱ መርከቦች በሰላም መጓዝ ካልቻሉ የዓለም የንግድ ስርዓትና ኢኮኖሚ በእጅጉ መናጋቱ አይቀሬ ነው። ያለ ቀይ ባህር የዓለም የንግድ ዝውውር እንደማይታሰብ የታወቀ ሲሆን ይህ ደም ስር ሲዘጋ ደግሞ ሀገራት በየራሳቸው የጥቅም ጎራ ተከፋፍለው ወደ ጦርነቱ መሯሯጣቸው አይቀርም። በዚህ ምክንያት ግጭቱ ከመካከለኛው ምስራቅ ቀጠና አልፎ መላው ዓለምና ስትራቴጂካዊ የባህር መተላለፊያዎችን የሚያናውጥ ዓለም አቀፋዊ ይዘት ይኖረዋል። ስለሆነም ይህ ታላቅ መናጋት ከመከሰቱ በፊት ጦርነቱ መቼና እንዴት እንደሚጀመር ቀድሞ ያውቁ ነበር የሚባልላቸው ቤንያሚን ኔታንያሁ በቀይ ባህር ላይ አስቀድመው ያቀዱት ሚስጥራዊ እቅድ አላቸው። በዚህ እቅድ ውስጥ ደግሞ በአፍሪካ ቀንድ ያላት ስልታዊ አቀማመጥና በወታደራዊ ግዝፈቷ የምትታወቀው ሀገራችን ኢትዮጵያ አንዷና ዋነኛዋ የስትራቴጂው አካል ሆና ተመርጣለች። እስራኤል የራሷን የደህንነት ስጋቶች ለመቀነስና ቀይ ባህርን ለመቆጣጠር በምታደርገው ጥረት ኢትዮጵያን በወደብ ስም እንዴት የዚህ ታላቅ ጦርነት ግንባር ቀደም ተዋናይ ልታደርጋት እንዳሰበች በዛሬ ዝግጅታችን እናስደምጣቸዋለን። ከዝነኛዋ ሻርሎት ተዋቲ መረጃ በመነሳት የኔታንያሁ አስተዳደር ኢትዮጵያ ላይ የዘረጋውን ረቂቅ ወጥመድ እንመለከታለን። ካዳመጣችሁት በኋላ የሚሰማችሁን ሀሳብ አስተያየት ታጋሩናላችሁ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንድታደርጉም በአክብሮት እንጠይቃችኋለን። አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰው የአሜሪካ የእስራኤልና የኢራን ጦርነት በአዲስ መልክ ተቀጣጥሎ በቀጠለበት በዚህ ወቅት የኢራኑ መንፈሳዊ መሪ አያቶላ ሐሜኒ መገደል በቀጠናው ለተለኮሰው እሳት ቤንዚን ሆኖ እያገለገለ ይገኛል። ይህ ግድያ ያስቆጣቸው የኢራን አጋሮች በተለይም በሊባኖስ የሚገኘው ሂዝቦላና በየመን የሚንቀሳቀሱት ሁቲዎች ጦርነቱን ከአየር አውርደው ከየብስ አሻግረው ወደ ባህር መስመሮች እያዛወሩት ይገኛሉ። ኢራን በፋርስ ባህረ ሰላጤ ያለውን የሆርሙዝ ወሽመጥ የንግድ እንቅስቃሴ በማስተጓጎል የዓለምን ኢኮኖሚ እጅግ እየፈተነችው እንደምትገኘው ሁሉ ሁቲዎችም በቀይ ባህር ላይ ተመሳሳይ እርምጃ ለመውሰድ ዝግጅታቸውን አጠናቀዋል። ይህም ማለት በእስራኤልና በምዕራባውያን የሚደገፉ መርከቦች ወይም በጠቅላላው የንግድ መርከቦች በባብኤል መንደብ በኩል በሰላም መጓዝ የማይችሉበትና የቀይ ባህር ዳርቻዎች ሙሉ በሙሉ ወደ ጦር ቀጠናነት የሚቀየሩበት አደገኛ ምዕራፍ ሊጀመር ነው ማለት ነው። ይህ የሁቲዎች የባህር ላይ እንቅስቃሴ በእስራኤል ላይ የሚፈጥረው ጫና እጅግ ከፍተኛ ነው። ምክንያቱም እስራኤል በአሁኑ ወቅት በሰሜን በኩል በሂዝቦላ በምስራቅ በኩል ደግሞ በኢራን ተወጥራ ስላለች በቀይ ባህር በኩል ሊከፈት የሚችለውን አዲስ ስጋት ብቻዋን ለመቋቋም ትቸገራለች። በሁለት ግንባር ጦርነት ውስጥ ያለችው እስራኤል
ሶስተኛው ግንባር ላይ በቀይ ባህር ላይ እንዳይከፈትባትና የባህር መተላለፊያዎቿ እንዳይታፈኑ ስትል በአካባቢው አጋዥና ረዳት ኃይል ማግኘት ግድ የሚላት ሆኗል። ሁቲዎች በቀይ ባህር ላይ የሚፈጥሩት መስተጓጎል የእስራኤልን የጦር ኃይል ትኩረት የሚበታተንና አቅሟን ሊያዳክም የሚችል በመሆኑ ቴልአቪቭ ይህንን ስጋት ለመጋፈጥ ከየመን ማዶ ባለው የአፍሪካ ዳርቻ ላይ ጠንካራ ወታደራዊ አጋር ለመፈለግ ተገዳለች። ታዲያ ይህንን የደህንነት ክፍተት ለመሙላት ቢንያሚን ኔታንያሁ አይናቸውን ወደ አፍሪካ ቀንድ አማትረዋል። በዚህም ኢትዮጵያን የዚህ ሰፊ የባህር ላይ ጦርነት ወሳኝ ተዋናይ ለማድረግ ረቂቅ እቅዳቸውን ቀድሞ ዘርግተዋል። እስራኤል የባህር ዳርቻው ደህንነት ላይ ብትገኝም የሚያስከፍላትን ዋጋ ለመቀነስ ስትል በአካባቢው ግዙፍ ጦርና ስልታዊ ተጽዕኖ ያላትን ኢትዮጵያን እንደ ተተኪ ኃይል ለመጠቀም ትፈልጋለች። ታዲያ ኔታንያሁ ኢትዮጵያን ወደዚህ ቀውስ ለማስገባት የተጠቀሙበት ስልት ደግሞ የወደብ ፍላጎት ሲሆን ይህም አዲስ አበባን ከሁቲዎችና ከኢራን ተጽዕኖ ጋር ፊት ለፊት የሚያጋጭ የጥቅም ልውውጥ ነው። በዚህ ምክንያት የኢትዮጵያ የባህር በር ጥያቄ ከእስራኤል የደህንነት ስጋት ጋር በጥብቅ ተሳስሮ ሀገሪቱን በቀይ ባህር ላይ ለሚደረገው ታላቅ የኃይል ሚዛን ፍጥጫ ግንባር ቀደም ጋሻ እንድትሆን አጭቶታል። ትንታኔው እንደሚያመለክተው የእስራኤል ዋና ዕቅድ በሁለቱ ሀገራት መካከል ባለው ጥቅም ለጥቅም ወይም ኩዊድ ፕሮ ኩ ላይ የተመሰረተ ስትራቴጂካዊ ልውውጥ ነው። በዚህ ስሌት መሰረት እስራኤል ለኢትዮጵያ የዘመናት የባህር በር ህልም እውን መሆን አስፈላጊውን የዲፕሎማሲና የቴክኖሎጂ ድጋፍ ለማድረግ ቃል ትገባለች። ሆኖም ይህ ስጦታ በነፃ የሚሰጥ ሳይሆን ኢትዮጵያ በቀይ ባህር ደቡባዊ ዳርቻ ላይ የጥበቃ ኃላፊነት ወይም ዘ ሴኩሪቲ ጋርድ ሮል እንድትረከብ የሚጠይቅ ረቂቅ ስምምነት ነው። ይህ ማለት አዲስ አበባ የወደብ ባለቤት ስትሆን፣ በምላሹ ደግሞ የቀይ ባህርን ደህንነት የመጠበቅና የእስራኤልን መተንፈሻ ቱቦ ከሚዘጉት ከሁቲዎች ወይም በተዘዋዋሪ ከኢራን ጋር ፊት ለፊት የመጋፈጥ ኃላፊነት በጫንቃዋ ላይ ይወድቃል ማለት ነው። ይህም ማለት በእስራኤል ከፍተኛ ደጋፊነትና አዝማችነት ኢትዮጵያ ወደ ሶማሌላንድ ወደብ ወጣ ሉዓላዊ የባህር በር ባለቤት እንድትሆን መንገድ ይከፍትላታል። ሆኖም ይህ በወደብ ስም የተዘረጋው መንገድ ኢትዮጵያን በቀጥታ የኢራን መራሹ የጥቃት ኢላማ ውስጥ የሚከታት ነው። እስራኤል የራሷን የባህር ኃይል በቀጥታ ከማሰማራት ይልቅ የኢትዮጵያን ወታደራዊ ግዝፈት እንደ ጋሻ በመጠቀም በቀይ ባህር ዳርቻ ላይ የራሷን የደህንነት ቀጠና መፍጠር ትሻለች። በዚህ ምክንያት ኢትዮጵያ በሶማሌላንድ በኩል ወደ ባህር ስትጠጋም በተመሳሳይ ሰዓት የባህር ላይ ንግድ መስመሩን ከሁቲዎች ድንገተኛ ጥቃት የመከላከልና የቀጠናውን የኃይል ሚዛን ለእስራኤል በሚመች መልኩ የማስጠበቅ ከባድ ወታደራዊ ግዴታ ውስጥ ትገባለች። ኢትዮጵያ ለዚህ ስትራቴጂካዊ ተልዕኮ ዋነኛ ምርጫ የሆነችው በቀጠናው ካሉ ሀገራት ሁሉ በተሻለ ግዙፍ ልምድ ያለውና ምርጥ ወታደራዊ ኃይል ስላላት መሆኑን ተዋኒ በትንታኔዋ ታብራራለች። በእርግጥ እስራኤል ይህ የሰው ኃይልና ወታደራዊ ግዝፈት ብቻውን አሁንም በቂ እንዳልሆነ በመረዳት ለኢትዮጵያ ተጨማሪ ልዩ የሆነ ወታደራዊ መሳሪያና የላቀ የቴክኖሎጂ ድጋፍ ለማድረግ ወስናለች። ይህ ድጋፍ ኢትዮጵያ በዘመናዊ የድሮን ቴክኖሎጂ፣ በባህር ኃይል ግንባታና በደህንነት መረጃ ሽግግር የታገዘ የላቀ አቅም እንዲኖራት በማድረግ የቴልአቪቭን ጥቅም በቀይ ባህር ዳርቻ ላይ የምታስከብር የማይበገር የደህንነት ምሰሶ እንድትሆን የታለመ ነው። በዚህ ምክንያት አዲስ አበባ በወደብ ስም የምታገኘው ይህ የቴክኖሎጂና የጦር መሳሪያ ድጋፍ በተዘዋዋሪ መንገድ ከሁቲዎችና ከኢራን አጋሮች ጋር ወደማይቀረው ስልታዊ ፍጥጫ የሚከታት የጥቅም ወጥመድ ሆኖ ተቆጥሯል። በእርግጥ የሁቲዎች ዛቻና እንቅስቃሴ በርትቶ የቀይ ባህር መተላለፊያ እንቅፋቱ ከፍ ካለ መላው ዓለም ዝም ብሎ እንደማያይ የታወቀ ነው። አውሮፓም ሆነ አሜሪካ የዓለም ንግድ ጉሮሮ በሆነው በዚህ ወሳኝ መስመር ላይ የጥቅም ስጋት ሲደቀንባቸው ጦራቸውን ወደ ቀጠናው መላካቸውና ጣልቃ መግባታቸው የማይቀር ሀቅ ነው። በመሆኑም በዚህ ስሌት ውስጥ ኢትዮጵያ የቀይ ባህርን ስጋት ብቻዋን የምትጋፈጥ ሳይሆን እንደ አንድ ትልቅ ቀጠናዊ አጋዥና ረዳት ኃይል የምትታይ ናት። ቢሆንም ግን ኢትዮጵያ በሶማሌላንድ በኩል ወደ ባህር መውጣቷ ለእስራኤል የሚሰጠው ስልታዊ ጥቅም እጅግ ከፍተኛ ከመሆኑ የተነሳ ቴልአቪቭ ይህንን እድል እንደ ወርቃማ አጋጣሚ ትመለከተዋለች። ምንም እንኳ ትንታኔው ላይ ባይጠቀስም ይህንን የእስራኤል እቅድ ዋሽንግተን ልትደግፈው እንደምትችል መገመት ግን አያዳግትም። በአሁኑ ወቅት በመካከለኛው ምስራቅ ከእስራኤል ጋር ሆና ኢራንና አጋሮቿን እየተዋጋች ያለችው አሜሪካ የባህር ላይ መተላለፊያው በታማኝና የተሻለ ወታደራዊ አቅም ባለው እጅ እንዲወድቅ መፈለጓ አይቀሬ ነው። የዋሽንግተን ስልታዊ ፍላጎት ከቴልአቪቭ የደህንነት ስሌት ጋር መገጣጠሙ ለኢትዮጵያ የወደብ ጥያቄ ዓለም አቀፋዊ የኃይል ድጋፍ ሊያስገኝላት ቢችልም የነገሩ ሚስጥር ግን ፈረንጆች እንደሚሉት ናው ፍሪ ላንች የሚለው መርህ ላይ የተመሰረተ መሆኑ ነው። አዲስ አበባ በወደብ ስም የምታገኘው ይህ ድጋፍ በስተመጨረሻ የሀያላኑን ጦርነት በቀጠናው እንድታስተናግድና ዋጋ እንድትከፍል የሚጠይቃት የጥቅም ወጥመድ ነው። እንግዲህ የተከበራችሁ የገበያ ሚዲያ ቤተሰቦቻችን የእስራኤል አንደኛው እቅድ ይህንን ይመስላል። ኢትዮጵያ ፍቃድ እየጠበቀችበት ነው ስለተባለው ወደ ኢትዮ ኤርትራ ጉዳይ ከመሸጋገራችን በፊት ግን አንድ ጥያቄ እናንሳላችሁ። ለኢትዮጵያ በቀይ ባህር ላይ ቀረበው ይህ አማራጭ ወደማትወጣው ቀውስ ይከታታል ወይስ ከወደብ የሚበልጥ የለምና ማዕበሉ እስኪያልፍ ድረስ በሩን ተጠቅማ ትግባበት የሚለው ይሻላል? በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አሁን ቀጥታ ወደ ኤርትራና ወደ አረንጓዴ መብራቱ ሚስጥር እናልፋለን።
ወደ ሌላኛው ነጥብ ስንሸጋገር ኢትዮጵያ በኤርትራ ላይ ወታደራዊ እርምጃ ለመውሰድ እስካሁን ዳተኝነት የምታሳየው ከአቅም ማነስ ሳይሆን ዓለም አቀፍ ዲፕሎማሲያዊ ጫናንና ማዕቀብን በመፍራት እንደሆነ ትንታኔው ይገልጻል። ሆኖም አሁን ላይ ይህ ሁኔታ በከፍተኛ ፍጥነት እየተቀየረ መሆኑንና እስራኤል ለኢትዮጵያ የምታሳየው ወታደራዊና ቴክኖሎጂያዊ ድጋፍ ይህንን ፍርሃት ወደ ድፍረት እየቀየረው ይገኛል። እንደ መረጃው ቴል አቪቭና አቡዳቢ ለኢትዮጵያ ዝምታን ወይም በጎ ገለልተኝነትን ካሳዩ አዲስ አበባ በኤርትራ ላይ እርምጃ ለመውሰድ ያላት የጥቅምና ኪሳራ ስሌት ኮስት ቤኔፊት ካልኩሌሽን በከፍተኛ ሁኔታ ይለወጣል። ይህ ማለት ከሁለቱ ሀገራት አረንጓዴ መብራት ከበራላት ኢትዮጵያ ለዘመናት የቆየባትን የባህር በር ረሃብ ለመቁረጥ ወደ ኤርትራ ዳርቻዎች ከመገስገስ የሚያግዳት ምድራዊ ኃይል አይኖርም ማለት ነው ይላል። ይህ በእስራኤልና በኤሜሬትስ በኩል የሚሰጥ የአረንጓዴ መብራት ይሁንታ ኢትዮጵያ በኤርትራ ላይ ለምትወስደው ማንኛውም ወታደራዊ እርምጃ እንደ ዓለም አቀፍ የዲፕሎማሲ ጋሻ ሆኖ ያገለግላታል። እስራኤል በቀይ ባህር ላይ ያላትን ስትራቴጂካዊ የበላይነት ለማስጠበቅ ስትል የኢራን ወዳጅ ሊሆኑ የሚችሉ ኃይሎችን ከአካባቢው ለማራቅና በምትኩ ኢትዮጵያን በባህር ዳርቻው ላይ ለማስፈር ትሻለች። ለዚህም ሲባል ቴል አቪቭ የአዲስ አበባን የባህር በር ፍላጎት እንደ ማጥመጃ በመጠቀም ኢትዮጵያ የቀይ ባህርን የደቡባዊ ጫፍ እንድትቆጣጠርና የኤርትራን ስትራቴጂካዊ ስፍራዎች እንድትይዝ በሩን ልትከፍትላት ትችላለች። ይህ ሁኔታ ኢትዮጵያን በወደብ ስም ጦርነት የሚጋብዝ ቢሆንም ለአስመራ ግን ከእስራኤልና ከኢትዮጵያ ጥምረት የሚሰነዘር የህልውና አደጋ ሆኖ ይቆጠራል በማለት ትንታኔ ያስቀምጣል። እስራኤል ለኢትዮጵያ ይህንን አረንጓዴ መብራት ለመስጠት የምትገፋፋበት ምክንያት ኤርትራ ከኢራን ጋር ያላት የቆየና አጠራጣሪ ግንኙነት መሆኑን ያመለክታል። ለዓመታት የኢራን የባህር ኃይል መርከቦች በኤርትራ ወደቦች አካባቢ እንደሚንቀሳቀሱና አስመራም ለቴህራን ጥሩ አመለካከት እንዳላት በእስራኤል ዘንድ ይታመናል። ይህ ሁኔታ በቀይ ባህር ላይ የበላይነት ለመያዝ ለምትፈልገው እስራኤል ትልቅ የደህንነት ስጋት በመሆኑ የኢራን አጋር የሆነችውን ኤርትራን በማዳከም በምትኩ ለእስራኤል ታማኝ የሆነችውን ኢትዮጵያን በዳርቻው ላይ ማስፈር እንደ ቀዳሚ አማራጭ ተወስዷል። በመሆኑም ኔታንያሁ ለኢትዮጵያ የሚሰጡት ይሁንታ የኢራንን ተጽዕኖ ከአፍሪካ ቀንድ ጠረፍ ላይ ለመጥረግና የኤርትራን ስትራቴጂካዊ ቦታዎች በመንጠቅ በኢትዮጵያ እጅ ለመተካት የታለመ ወጥመድ ነው። እስራኤል ከየአቅጣጫው ተወጥራ ባለችበት በዚህ ወቅት የቀይ ባህርን ዳርቻ እንድትቆጣጠርላት ኢትዮጵያን እንደ ተተኪ ኃይል ወይም ፕሮክሲ ፓወር የመጠቀም ፍላጎቷ እያደገ መጥቷል። እስራኤል የቴክኖሎጂና የዲፕሎማሲ ሽፋን ስትሰጥ ኢትዮጵያ ደግሞ ዳርቻን ትቆጣጠራለች የሚለው ሚስጥራዊ ስምምነት ኢትዮጵያ ወደ አሰብ የምታደርገውን ጉዞ እውን ሊያደርግ ይችላል። ሆኖም ይህ ስምምነት ኢትዮጵያ ለራሷ ጥቅም ስትል የእስራኤልን ስልታዊ ጦርነት በቀጠናው እንድትዋጋ የሚያደርጋት ሲሆን የቴል አቪቭ አረንጓዴ መብራት በመሰረቱ ኢትዮጵያን ወደማይቀረውና ወደማይጠፋው የቀይ ባህር እሳት ውስጥ የሚከት አደገኛ ፍቃድ ነው። በጥቅሉ ይህ የሀያላኑ አረንጓዴ መብራት ኢትዮጵያ አሰብን እንድታስመልስ እድል ቢሰጣትም ዋጋው ግን መላውን ቀጠና ወደማይገመት ቀውስ ሊከተው ይችላል። ኤርትራ በቀላሉ የምትሸነፍ ሀገር አለመሆኗንና ለብዙ ዓመት በጦርነት ልምድ ያላት መሆኗን ጋዜጣው ያስጠነቅቃል። አዲስ አበባ በእስራኤል ይሁንታ ታጅባ ወደ ኤርትራ የምታደርገው እንቅስቃሴ እንደ ባልካን ጦርነት መላውን የቀይ ባህር ዳርቻ ግብፅንና ሱዳንን ጨምሮ ወደ ትልቅ ቀጠናዊ ጦርነት ሊቀይረው ይችላል። ስለሆነም በወደብ ስም የተዘረጋው ይህ የእስራኤል አረንጓዴ መብራት ኢትዮጵያን የታሪክ ባለቤት ከማድረግ ይልቅ ለሀያላን ሀገራት የጂኦፖለቲካዊ ቁማር መስዋዕት ሊያደርጋት የሚችል እጅግ ረቂቅና አደገኛ ወጥመድ ነው። በወደብ ስም የተጀመረው ይህ ዲፕሎማሲ ሽርክና ከኢኮኖሚ ጥቅም ይልቅ ስትራቴጂካዊ የጦርነት ደመና ያጠላበት መሆኑን መረዳት ይቻላል። እስራኤልና አሜሪካ ለኢትዮጵያ የሚያሳዩት ይህ ያልተጠበቀ ልግስና ዓላማው አዲስ አበባን የቀይ ባህር ባለቤት ለማድረግ ብቻ ሳይሆን በቀጠናው የተደቀነባቸውን የኢራን ስጋት በኢትዮጵያ ወታደራዊ ክንድ ለመመከት የታለመ ረቂቅ ስሌት ነው። ኢትዮጵያ ለዘመናት የቆየባትን የባህር በር ጥያቄ ለመመለስ በምታደርገው ጥረት ከጀርባዋ የሀያላኑን አረንጓዴ መብራት ይዛ ወደ ኤርትራ ዳርቻዎች የምታደርገው ጉዞ አገሪቱን የአንድ ጎራ ታማኝ ወታደር በማድረግ ለከፍተኛ ቀጠናዊ ፍጥጫ እጩ እያደረጋት ይገኛል። ስለሆነም ኢትዮጵያ ከዚህ የታሪክ አጋጣሚ የምታተርፈው ሉዓላዊ ወደብን ይሁን ወይም ለሌሎች ሀያላን ጥቅም የምትከፍለውን የሰላም ዋጋ ጊዜው የሚፈታው ትልቅ እንቆቅልሽ ሆኖ ይቀጥላል። የኔታንያሁ አስተዳደር የዘረጋው ይህ የጥቅም ወጥመድ የኢትዮጵያን ብሔራዊ ፍላጎት ከዓለም አቀፍ የኃይል ሚዛን ፍጥጫ ጋር ስላቆራኘው ከፊታችን ያለው መንገድ ብልህነትና ጥንቃቄን የሚጠይቅ ነው። ታዲያ ኢትዮጵያ በወደብ ስም የተዘረጋላትን ይህንን የአረንጓዴ መብራት ፈተና አልፋ የራሷን ጥቅም ታስከብር ይሆን ወይስ ወደማይቀረው የቀይ ባህር ጦርነት ትገባለች የሚለውን ጉዳይ በጋራ የምናየው ይሆናል። አብራችሁ ስለቆያችሁ እናመሰግናለን። በያላችሁበት ሰላም